ሰበር ዜና አሁንም ተሰምቷል። ዶናልድ ትራምፕ ላይ በድጋሚ የግድያ ሙከራ ተደርጎባቸዋል። ይሄ ዜና የተሰማው ከጥቂት ሰዓታት በፊት ነው። አንድ በ20ዎቹ ዕድሜ የሚገኝ ወጣት ጦር መሳሪያና ተቀጣጣይ የጋዝ ሲሊንደሮችን ይዞ ነበር ወደዚህ ማናራጎ በሚገኘው መኖሪያ ቤታቸው ላይ ጥቃት ለማድረስ ዶናልድ ትራምፕን ፍለጋ የገባው። ይህ ወጣት እንግዲህ የምትመለከቱት ግቢ ውስጥ ከገባ በኋላ በጥበቃ ሰራተኞችና በተለያዩ የፌዴራል ፖሊሶች ተከቦ መሳሪያውን እንዲጥል ቢነገረውም ፈቃደኛ ባለመሆኑ እርምጃ ተወስዶበት እዛው በሳይቱ ላይ ሊሞት ችሏል ማለት ነው። ዶናልድ ትራምፕ በወቅቱ መኖሪያ ቤት ውስጥ አልነበሩም። ግን ይሄ በዚህ ጥቂት ዓመታቶች ውስጥ ዶናልድ ትራምፕ ላይ የተደረገው ሶስተኛ የግድያ ሙከራ ሆኖ ሊመዘገብ ችሏል ማለት ነው። ለምንድን እንደዚህ አይነት እንቅስቃሴ የምታደርገው በሚል የያዘውን ነገር የጦር መሳሪያውንም እንዲያወርድና የያዛትንም ተቀጣጣይ እንደዚሁ ዋይት የሆነች ነገር ተቀጣጣይ ነገር ይዞ ነበረ። እሷንም እንዲጥል ሙከራ ሲያደርጉ በአጋጣሚ እንግዲህ እሱም የጦር መሳሪያውን ይዞ ወደ ሸሪፎቹ ወይም ደግሞ ወደ እነዚህ ወደሚታወቁት የሴክሬት ሰርቪስ አገልግሎት የፖሊስ ባልደረቦች ማለት ነው እነሱ ላይ ጥቃት ለመሰንዘር ሞክሮ ነበረ። እንግዲህ አት ሴም ታይም እነሱም ደግሞ ጥቃቱን ሰንዝረው ህይወቱን እንዲያጣ አድርገውታል። በዚህ አጋጣሚ ሁኔታዎች ፕሬዚዳንት ዶናልድ ትራምፕ ደግሞ በዋሽንግተን ዲሲ ነበሩ። ከፓልሜ ቤች ፍሎሪዳ ወይም ማር አላጎ በሚባለው ቤታቸው ከሱ ወጥቶ ሄደዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ደግሞ ማር-አላጎ እንደሚታወቀው በቅዳሜና በእሁድ ጊዜያቸውን የሚያሳልፉት እዛ አካባቢ ነው። የእረፍት ጊዜያቸው ማለት ነው ከኦቫል ኦፊስ ወይም ደግሞ ከዋይት ሀውስ ይልቅ በማር-አላጎ ፍሎሪዳ ፓልም ብሪጅ ጊዜያቸውን ማሳለፍ ይፈልጋሉ ፕሬዚዳንት ዶናልድ ትራምፕ። እንደዚህ አይነት አጋጣሚ እንግዲህ ዛሬ ማምለጣቸው ተነግሯል። እስካሁን ከታወቁ ጉዳዮች መካከል እንግዲህ ግለሰቡ ይሄኛውን የተለያዩ ተቀጣጣይ ነገሮችን ይዞ ሲንቀሳቀስ የነበረ ከዛም ሲሻገር ደግሞ የጦር መሳሪያን ጥቃት ለመሰንዘር የሚጠቀምበትን ይዞ ነበረ እና እሱን ጣል ወይም ደግሞ አውርድ ሲባል ነው ለመተኮስ ሲሞክር ሴክሬት ሰርቪስ ወይም ደግሞ ምስጢራዊ አገልግሎቱ የተኮሶበት ህይወቱን ያሳጣው። ሴክሬት ሰርቪስ ማለት በነገራችን ላይ የአሜሪካን ፕሬዚደንቶች እና ባለስልጣናት የክልሎችንም አስተዳዳሪዎች ይሆናል የስቴት ጋቨርነርስ እነሱንም ጭምር በመጠበቅ የሚታወቅ ነው። ምስጢራዊ አገልግሎት ይባላል ሴክሬት ሰርቪስ። ከዚህ ቀደምም ፕሬዚዳንት ዶናልድ ትራምፕ ከአንዴ አይሉ ሁለቴ ጥቃት ሊደርስባቸው ሲል እሱ ነው ተከላክሎ እያዳናቸው እና ፕሬዚዳንት ዶናልድ ትራምፕ ምናልባትም ዛሬ ሴክሬት ሰርቪሱ አንዳች መፍትሄ ማምጣት ባይችል ኖሮ ህይወታቸውን የሚያጡበት አጋጣሚ ሊፈጠር ይችል ነበረ። ማነው ምንድነው የሚሉት እስካሁንም የተጣሩ ይገኛልና ፕሬዚዳንት ትራምፕ በዋሽንግተን መሆናቸው ምናልባትም ጉዳዩን መልካም ሊያደርገው እንደሚችል ወይም እንዳደረገው ተነግሯል። እንግዲህ ኤጀንቱ የሴክሬት ሰርቪሱ ማለት ነው የምስጢራዊ አገልግሎቱ ኤጀንቱ እና እንደዚሁም ደግሞ ዲፒቲ ፍሮም የፓልም ብሪጅ ማለት ነው የደውጭ በማይግባቡበት ሰዓት የሆነ ነው እና ለምንድነው የሆነው የሚለውም መነጋገሪያ ሆኗል። Not clear how many shots were fired. Sheriff Agent Rafael Barros ማለት ናቸው እንደተናገሩ ኖሎ ኢንፎርስመንት ኦፊሰር እንዳልኳቸው የተጎዳ ነገር የለም። ህግ አስከባሪ ከሸሪፎቹም ወይም ደግሞ ከኤጀንቶቹም ወይም ማለት when they were to investigate they found a woman carrying ቀጣይ ነገር ይዟል። ከዛ አውርድ ሲባል የጦር መሳሪያ ይዞ ነበረ ነው። የጦር መሳሪያም ከመያዙን ባሻገር ደግሞ የጦር መሳሪያውን ለመተኮሻነት ሲል ሊጠቀም ፈልገው ነበር ነው ማለት ነው። ከዛ እንግዲህ አስቀምጦ እነዚህ ነገሮች ተዳምረው ትራምፕ የፈጠሩ የሚችሉ ችግሮችን መቋጨት ወይም የተለየ ፖለቲካ ነገር ሲፈልግ ወይም ደግሞ